አመሰግናለሁ። ውድ የሀገራችን ህዝቦች እንኳን ለሰባተኛው ሀገራዊ ምርጫ በሰላም አደረሳችሁ። ጠበቃ አዲስ መሐመድ እባላለሁ ከነጻነትና እኩልነት ፓርቲ። ቀደም ሲል ባልደረባይዝ እንደገለጹት የምንከተለው የፖለቲካ ርዕዮተ ዓለም ለዘብተኛ ፌዴራሊዝም ሲሆን ሁለት ጽንፍ ያለው ኮንሰርቫቲቭና ሊበራል የሆነ አስተሳሰብ ያለ ሲሆን ለኛ ሀገር ባለው ተጨባጭ መሀል ላይ ያለው ወይም ደግሞ ሴንትሪክ የሚባለው ወይ ሞዴሬት ሊበራሊዝም የሚባለው ለሀገራችን ተገቢ ነው። ይሄ ርዕዮተ ዓለም ተገቢ ነው ብለን እናምናለን። ይሄን የምንልበት ምክንያት ምንድነው? ኢኮኖሚው ነፃ መሆን አለበት፣ ንግዱ ነፃ መሆን አለበት። በዚህ ረገድ ሀገራችን ከድህነት የሚያወጣ ስርዓት እንከተላለን ማለት ነው። ነገር ግን ባህላችንን፣ እሴታችንን፣ ሃይማኖታችንን የሚጥሱ ጉዳዮች ደግሞ ተቀላቅለው ግሳንግሱን ሁሉ መውሰድ ስለሌለብን እንደዚህ አይነት ጉዳዮች ላይ ደግሞ ኮንሰርቫቲቭ ምን ሆንባቸውና መሀል ላይ ሆነን ሞዴሬት ምን ሆንባቸው ስላሉ ሞዴሬት ሊበራሊዝም የሚባለውን የምንከተል ይሆናል ማለት ነው። በርዕዮተ ዓለም ደረጃ የመንግስት አወቃቀርን በተመለከተ ኢትዮጵያ በርካታ የብሔር ብሔረሰቦች፣ የተለያዩ ቋንቋ ተናጋሪዎች፣ ባህሎች፣ ወጎች፣ ልማዶች፣ የሃይማኖት የማህበራዊ እሴቶች ያሏት ሀገር ነች። በተጨማሪም የተለያየ ብዝሃ ህይወት፣ መልክዓ ምድር፣ አየር ንብረት፣ የአኗኗር ዘይቤዎች የተመሰረተ ማህበራዊ ምጣኔ ሀብት ያሏት ሀገር ናት። በኢትዮጵያ ውስጥ የሚዘረጋው የመንግስት አወቃቀር እነዚህን የህዝባችንን ተፈጥሯዊ ልዩነት፣ ብዝሃነት ታሳቢ ያደረገ በአንድነት ውስጥ ልዩነትን ማስተናገድ የሚችል የመፈቃቀድ፣ የመከባበር፣ የመቻቻል ላይ የተመሰረተ አንድነት ለመፍጠር የሚያግዝ መሆን ይኖርበታል። በነጥብ ሀሳቤ ለዚህ ዓላማ እውን የሚሆነውና የተሻለው የመንግስት አወቃቀር የፌዴራል ስርዓት ነው ብሎ ያምናል። እውነተኛ የፌዴራል ስርዓት አወቃቀር በወረቀት ላይ ያለ ብቻ ሳይሆን ሁሉም የሀገራችን ህዝቦች በስምምነት በመከባበር ለመኖር የሚያስችል ምቹ አስተዳደራዊ ስርዓት ይፈጥራል። የሚገነባው የፌዴራል ስርዓት አስተዳደር ምቹነት የህዝብ ፍላጎት፣ ቋንቋን፣ ባህልን፣ መልክዓ ምድርን፣ ሌሎችን የጋራ እሴቶቻችንን ታሳቢ ያደረገ ይሆናል ማለት ነው። ውድ ኢትዮጵያውያን የዲሞክራሲ ስርዓት ግንባታን በተመለከተ ደግሞ ነፃና ፍትሃዊ የምርጫ ቦርድ እንዲኖረን ማድረግ፣ ማህበረሰቡ ግብር ከፍሎ የሚያቋቁማቸው በእኩልነት የመጠቀም ለአንደኛው አገልጋይ እንዳይሆኑ የማድረግ፣ ፍርድ ቤቶች ገለልተኛና ነፃ ሆነው እንዲሰሩ የማድረግ፣ ሰብአዊ መብቶችና ዲሞክራሲያዊ መብቶች እንዲከበሩ፣ ይህም ባለፉት ዘመናት በነበሩት የፖለቲካ ትርክቶች ላይ መግባባት ላይ መድረስና ለወደፊቱ የጋራ ጉዞ መሰረት የሚጥል ታሪካዊ እርቅ ማድረግ፣ የዲሞክራሲ ስርዓት ግንባታ ከላይ ወደ ታች ሳይሆን ከታች ወደ ላይ እንዲሆን፣ ህዝቡን አሳታፊ እንዲሆን፣ በትምህርት ስርዓቱ ውስጥ እሴቶቻችንን ማስተማር፣ የመገናኛ ብዙሃንን ነፃነት ማረጋገጥ፣ የሲቪክ ማህበራት ያለምንም ገደብ እንዲንቀሳቀሱ መፍቀድ፣ ዴሞክራሲ በምርጫ ብቻ የሚመጣ ሳይሆን በዕለት ተዕለት ውሳኔ ሰጭነት በመንግስት ተጠያቂነት ውስጥ የሚገለጽ አሰራር እንዲሆን ጠንካራ ክትትልና ቁጥጥር ስርዓቶችን እንዘረጋለን ብለን እናምናለን። የዲሞክራሲ ስርዓት እንዲሰፍን ተገቢውን ጥረት ነጻነትና እኩልነት ፓርቲ ያደርጋል። ጤናማ የፖለቲካ ምህዳር ለዲሞክራሲ መኖር የጀርባ አጥንት ነው ብለው ያምናል ነፓ። የመሰብሰብ የመደራጀት መብቶችን በተግባር የሚያከብር፣ ተቃዋሚ ፓርቲዎችን እንደ ጠላት ሳይሆን እንደ አማራጭ ሀሳብ እንደ ሀገር ገንቢ አድርጎ ያያል። የፖለቲካ ፓርቲዎች በሌላ በኩል ደግሞ የፖለቲካ ፓርቲዎች ራሳቸውን ከብሔር የፖለቲካ አውጥተው ሀገራዊ ራዕይ ያላቸው በውስጥ ፓርቲ ዲሞክራሲ የሚመሩ መሆን ይኖርባቸዋል። ፓርቲዎችም በጠመንጃ ሳይሆን በሀሳብ የበላይነት የሚያምኑ፣ የትግል ቁርጠኝነት የሚኖራቸው፣ ይህም የዜጎችን የፓርቲው ላይ እምነት እንዲኖራቸው የፖለቲካ ምህዳሩ በውይይትና በድርድር የተመሰረተ እንዲሆን ያደርገዋል። የህግ የበላይነትን በተመለከተ ደግሞ እንግዲህ የህግ የበላይነትን ከሚሸረሽሩ ተግባራት አንዱ ሙስና ነው። በሙስና እንዳይኖር ወይም ደግሞ እንዲቀንስ ተገቢውን ጥረት እናደርጋለን። የፖለቲካ ምህዳሩ እንዲሰፋ፣ በህግ ፊት እኩል ሆኖ የመታየት ዜጎች ባላቸው የፖለቲካ አመለካከት፣ ባላቸው የሀብት መጠን፣ በብሔራቸው፣ በዘራቸው፣ በሃይማኖታቸው ልዩነት ሳይደረግባቸው እኩል የሚታዩበትን ስርዓት እንዘረጋለን። የፍትህ ስርዓቱ ነፃና ተገማች እንዲሆን፣ የተቋማት የሚሾሙ በተለይ ደግሞ ገለልተኛ ነፃ የሚሆኑ ተቋማትን በተመለከተ ተሿሚዎቹ ከፖለቲካ ወገንተኝነት ነፃ እንዲሆኑ ተገቢውን ስርዓት እንዘረጋለን። የዳኝነት ስርዓቱ ገለልተኛና ነፃ እንዲሆን እናደርጋለን። በጸጥታ ረገድ የጸጥታ አካሉ ደግሞ ለፓርቲ ሳይሆን ለህዝብ ወገንተኝነት እንዲኖረው ተገቢውን ጥረት እናደርጋለን። በአጠቃላይ የህግ የበላይነት ወይም ደግሞ ሩል ኦፍ ሎ እንዲከበር ጥረት የምናደርግ ሲሆን ሩል ባይ ሎ ወይም ደግሞ በህግ መገዛት እንጂ በህግ መግዛት እንዳይኖር ነፓ አበክሮ ይሰራል ማለት ነው። የፍትህና የዲሞክራሲ ተቋማትን ገለልተኝነት በተመለከተ የፍትህና የዲሞክራሲ ተቋማት እንደ ፍርድ ቤቶች፣ ፖሊስ፣ አቃቢ ህግ ነፃና ገለልተኛ እንዲሆኑ ተገቢውን ጥረት እናደርጋለን። እነዚህ ተቋማትን የሚሞሉት በተቻለ መጠን የፖለቲካ ወገንተኝነት የሌላቸውና
ለህገ መንግስቱ ተገዢ እንዲሆኑ ተገቢውን ጥረት እናደርጋለን። ነጻነትና እኩልነት ፓርቲ ሀገራችን ያሉባትን ውስብስብ ችግሮች እንዲወገዱ በጠንካራ ሀገራዊ የህዝብ ፍቅር ተሞልቶ በጥናትና በመረጃ ላይ የተመሰረተ የፕሮግራምና የፖሊሲ ማዕቀፎችን ቀርጾ ኢትዮጵያ ዘላቂ እድገት እውን ለማድረግ የተቋቋመ የፖለቲካ ፓርቲ ነው። ነፓ በሀገራችን ሰብአዊና ዴሞክራሲያዊ መብቶች እንዲከበሩ፣ የመልካም አስተዳደር መርሆች እንዲተገበሩ፣ የህግ የበላይነት እንዲረጋገጥ፣ የፖለቲካ ስልጣን ከህዝብ የሚመነጭ የፖለቲካ ባህል እንዲሰርጽ፣ ዜጎች ሀሳባቸውን በነጻነት የመግለጽ ተፈጥሯዊ መብታቸው እንዲከበር፣ ሚዲያ፣ የሲቪል ማህበራት የሀገር ግንባታ ውስጥ ሰፊ ሚና እንዲኖራቸው ይታገላል። አስተማማኝ ዘላቂና ሰላም እንዲረጋገጥ በተለያዩ የሀገሪቱ ክፍሎች ፍትሃዊ የሀብት ክፍፍል እንዲኖር ለሀገራችን እና ለህዝባችን እድገት ነቀርሳ ሆኖ ምጣኔ ሀብታዊና ማህበራዊ እድገቷን በማቀጨት ላይ የሚገኘው ሙስና እንዲወገድ፣ የብሔረሰቦች የቋንቋ የባህል እንዲከበር፣ የሃይማኖት የአምልኮ ነጻነት እኩልነት እንዲረጋገጥ፣ ጾታዊ መድሎ እንዲቆም፣ ሴቶች የትምህርት ሌሎች ማህበራዊ አገልግሎት ፍትሃዊ ተጠቃሚነት እንዲኖሩና የሀገር ግንባታ ንቁ ተሳታፊ እንዲሆኑ በትጋት ነጻነትና እኩልነት ፓርቲ ይሰራል። ነጻነትና እኩልነት ፓርቲ የሀገራችን ነባራዊ ተጨባጭ የፖለቲካ ሀቆች ግምት ውስጥ በማስገባት አህጉራዊ ዓለም አቀፋዊ ለውጦችን በጥልቀት በመመዘን የሀገራችን ጂኦፖለቲካዊና ስትራቴጂያዊ መልካም አጋጣሚዎችን፣ ስጋቶችን በመተንተን የፕሮግራሞቹና ፖሊሲዎችን አሰናድቷል። በአንድ በኩል የግዛት አንድነቷ የተከበረ ጠንካራ የፖለቲካና የኢኮኖሚ ማህበረሰብ እንዲገነባ፣ በሌላ በኩል ደግሞ የብሔር፣ የቋንቋ፣ የሃይማኖት፣ የባህል ወዘተ ልዩነቶች እንዲከበሩ በማድረግ ሚዛናዊ የፖሊሲ የትግል ስልት የሚከተል ፓርቲያችን የህዝባችንን ውስብስብና የረጅም ጊዜ የፖለቲካ ችግሮችና ተግዳሮቶች ለመፍታት ተግቶ ይሰራል። ነጻነትና እኩልነት ፓርቲ ከልዩነት ይልቅ አንድነት፣ ከመከፋፈል ይልቅ መሰብሰብ፣ ከጥላቻ ይልቅ ፍቅር፣ ከግጭት ይልቅ ሰላም፣ ከጥርጣሬ ይልቅ መተማመን እንዲሰፍን በመላው ሀገራችን ክፍሎች ዘላቂ ልማት፣ አስተማማኝ ሰላም፣ መረጋጋት እውን እንዲሆን፣ ወንድማማችነት እንዲነግስ ይሰራል። ድህነት፣ ጦርነት፣ ስደት ይብቃ። ምልክታችን ብዕር ነው። ብዕር የያዘ እጅ ነው። ነጻነትና እኩልነትን መምረጥ ሚዛናዊ የሆነ የፖለቲካ ፓርቲ መምረጥ ነው። ነጻነትና እኩልነትን ፓርቲ ምረጡ። አመሰግናለሁ። ነጻነትና እኩልነት ፓርቲ ከሌሎች ፓርቲዎች የምንለይበት ብለን መሰረታዊ ነገር ሚዛናዊነትና ምክንያታዊነት ነው። በእያንዳንዱ ጉዳዮቻችን ላይ ሚዛናዊ ነው የምንሆነው። ጽንፍ የወጣ ጥላቻ በየትኛውም መልኩ የለንም። ጽንፍ የወጣ ድጋፍም የለንም። በእያንዳንዱ ጉዳዮቻችን ላይ ሚዛናዊ ነው የምንሆነው። እያንዳንዱ ፖሊሲዎቻችን መነሻቸው የሚያደርጉት ትምህርት መር ብሔራዊ የልማት ስትራቴጂ ነው ያለን። እያንዳንዱ የኛ ፖሊሲዎች መነሻ የሚያደርጉት ትምህርት መር እውቀት መርን ታሳቢ ያደረገ ነው። ምንጊዜም ነፓን ልዩ የሚያደርገው ብለን ያስቀምጥ ነው የሚዛናዊነትና ምክንያታዊነት እንደተጠበቀ ሆኖ በእያንዳንዱ ጉዳይ ላይ አብሮ በመስራት በትብብር በመስራት ጠልፎ ከመራቅ ሴራ የራቅ ፓርቲ ነው። በዋናነት ደግሞ የመንግስት አወቃቀር ስርዓቱ የፌዴራል ስርዓትን ይደግፋል። ኢትዮጵያ የብዝሃ ሀገር ብዙ ብሔር ብሔረሰቦች ያሉባት ሀገር እንደመሆኗ መጠን የፌዴራል ስርዓትን በቅርጽም በይዘትም በጣም ጠቀሜታ ባለው መልኩ በተጠና መልኩ እንደ ዓለም ሀገራት ተሞክሮ ተወስዶ ተግባራዊ የሚደረግ ነው የሚሆነውና የፌዴራል ስርዓትን ሌሎች ፓርቲዎችን ቢከተሉት የሀገራችንን ነባራዊ ሁኔታ ግምት ውስጥ ያስገባ ነው ብለን እናምናለን። የፖለቲካ ምህዳሩን በተመለከተ አገራችን ውስጥ ብዙ ፓርቲዎች አሉ። የመድብለ ፓርቲ ስርዓትን ከህገ መንግስቱ በተቀመጠ ባለፈ በተጨባጭ መሬት ላይ ወርዶ ተግባራዊ እንዲደረግ እናደርጋለን። የፌዴራሉም ስርዓት እውነተኛ ፌዴራል ስርዓትን ተግባራዊ እናደርጋለን የሚል እናመሰግናለን። ደቂቃችሁን ጨርሳችኋል። ምርጫ 2018 የመጀመሪያው የፖለቲካ ፓርቲዎች የክርክር መድረክ በኢትዮጵያ ብሮድካስቲንግ ኮርፖሬሽን እየተካሄደ ይገኛል። አድዋ ሙዚየም ውስጥ በሚገኘው ከታሪካዊው ስፍራ ከአድዋ 00 በዚህ በየካቲት ወር የመጀመሪያ ክርክራችንን በዚህ ታሪካዊ ስፍራ ነው እያካሄደን ያለ ነው። እንቀጥላለን። ሁለተኛው ዙር ላይ ነው የምንገኘው። ተራው የኢዜማ ነው። 10 ደቂቃ አላችሁ፣ መቀጠል ትችላላችሁ። የዛሬው የክርክር አጀንዳችን የዲሞክራሲ ስርዓት ግንባታ በኢትዮጵያ የሚል ነው። በዚህ ክርክር ላይ እኛ የጠበቅነው ብልጽግና አሁን ብልጽግና በሁለቱም ክፍለ ጊዜ ያቀረበውን አይተናል። ቢያንስ በዚህ ክርክር ላይ ግን የዲሞክራሲ ስርዓት ግንባታ በተመለከተ ጉድለቶች አሉበት። እነዚህን ጉድለቶች ደግሞ በጋራ እናሟላለን፣ በጋራ የተወሰነ መፍትሄ እንሰጣለን የሚል አፕሮች ይቀርባል ብለን ነበር ያሰብነው።
ግን ከዛ በተቃራኒ በሆነ መልኩ አንዳንዴ ክርክሩም ለኢትዮጵያ ሕዝብ ጭምር የሚቀርብ በማይመስል መልኩ ቶታል ዲናያል የሆነ ክርክር ነው። እንዲህ አይነት ክርክሮች ፉታይል ናቸው፣ ጉንጭ አልፋ ናቸው። ለምሳሌ በኢትዮጵያ ታሪክ ለመጀመሪያ ጊዜ አካታች የሆነ ፓርቲ መስርተናል ይላል ኢዜማ። ህብረ ብሔራዊ የሆነ ፓርቲ ኢዜማ ብቻ አይደለም፣ በርካታ ህብረ ብሔራዊ የሆኑ ፓርቲዎች እዚህ ሀገር ላይ ከብልጽግና በፊት ነበሩ። ብልጽግና እንዴት ወደ ብልጽግና እንዳደገ እናውቃለን። በብሔር የተደራጁ ድርጅቶች ራሳቸውን የተወሰኑ ብሔሮችን ጨምረው ነው ብልጽግናን የመሰረቱት። ለመጀመሪያ ጊዜ በኢትዮጵያ ታሪክ ሊባል የሚችል አይደለም። የፍትህ ስርዓቱ የተስተካከለና ፍትሃዊ ሆኗል ይላል። የፍትህ ስርዓቱ ምን ደረጃ ላይ እንዳለ ሁላችንም እናውቃለን። ፍርድ ቤት የለቀቃቸውን ነፃ ብሎ የለቀቃቸውን ሰዎች ከፍርድ ቤት በር ላይ ከእንደገና አስረው የሚያስቀምጡ የፍትህ አስከባሪ አካላት ባሉበት ሀገር ላይ የፍትህ ስርዓቱ ነፃ ነው፣ ሁሉም የተደላደለ ነው የሚባልበት መንገድ ምን እንደሆነ አናውቅም። መንቀሳቀስ አይችሉም የተባሉ ሰዎችን በለውጡ እንዲገቡ ተደርጓል ብሏል። አዎ ትክክል፣ እንዲገቡ ተደርጓል። ግን ደግሞ በዛው ልክ በርካታ ሰዎች ከምህዳሩ ከዲሞክራሲ ምህዳሩ እንዲወጡ ተደርጓል፣ ተገፍተው ጭምር ሚዲያዎች፣ ፖለቲከኞች ጭምር። ይሄ ተጨባጭ የሆነ ነባራዊ ሁኔታ ነው። ሌላ ከሚዲያ ነጻነት አንጻር መሪያችንንም ጭምር የሚተቹ ሚዲያዎች ተፈጥረዋል ብሏል። እንግዲህ እዚህ ባለፈው 7 ዓመት ውስጥ እዚህ ሀገር ላይ ሁላችንም አለን። የመንግስት ሚዲያዎች ላለፉት 5 ዓመታት ምን ሲሰሩ እንደነበር ሁላችንም እናውቃለን። ከእስከ የብልጽግናን እያንዳንዷን ስራዎች የብልጽግና የመንግስትን ስራዎች አይደሉም፣ የብልጽግናን ስራዎች እስከ ቅርብ ጊዜ ድረስ የብልጽግናን ስራዎች ሲያወድሱ የነበሩ ሚዲያዎች እንኳን መሪን ሊተቹ ይህንን ሲሰሩ የነበሩ ሚዲያዎች ናቸው። በአጠቃላይ ባለፉት 5 ዓመታት ከዲሞክራሲ ስርዓት ግንባታ አንጻር ብልጽግና ተፈትኖ ፌል ካረገባቸው ጉዳዮች አንዱ የዲሞክራሲ ስርዓት ነው፣ የምህዳር ጉዳይ ነው። ባለፈው 5 ዓመት እኮ አይደለም በክልል ከተሞች ላይ በአዲስ አበባ ከተማ ላይ ከቢሮዎቻቸው ውጭ ፖለቲካ ፓርቲዎች ሰላማዊ ሰልፍ ማድረግ የማይችሉበት፣ ህዝባዊ ስብሰባ የአዳራሽ ስብሰባዎች እንኳን ማድረግ የማይችሉበት ናቸው እዚህ ከተማ ላይ። ሌሎቹን እንተዋቸው፣ ጦርነትም ሌላም ስላላቸው የፖለቲካ ምህዳሩ ጠቦ ፖለቲካ ፓርቲዎች በቢሮአቸው ላይ ብቻ እንዲወሰኑበት የሆነበት ወቅት ላይ ነው። ይህንን ምህዳር እንዴት አድርገን በጋራ እናስፋው፣ ጉድለቶች አሉበት የሚል ውይይት የሚል ክርክር እናደርጋለን ብለን እንጂ ቶታሊ ሁሉም ነገር አልጋ ባልጋ ነው፣ በሁሉም መልኩ ስኬታማ ነን ተብሎ ክርክር ይደረጋል ብለን አልጠበቅንም። ግን ፈራጁ የኢትዮጵያ ህዝብ ነው። ሲኖርበት ሲወርቅ ሲነሳበት የነበረው ህዝብ ነው። እያንዳንዱን ነገር ይመለከታል፣ ያያል፣ ስኬቱንም ውድቀቱንም ያያል ብለን እናምናለን። የቀሩትን ደቂቃዎች ለጓደኛዬ እሰጣለሁ። የተከበራችሁ ኢትዮጵያውያን ውድ ዜጎች፣ ኢዜማ ከተለመደው የጽንፍ መንገድ ወጥቶ ለሀገር በሚጠቅም በሀሳብ በሚያተባብር በልዩነት ላይ በመፎካከር እየሰራ እንደሚገኝ ሁላችሁም የምታውቁት ነው። በዚች 5 እና 10 ደቂቃ ውስጥ ኢዜማ ላለፈው 5 ዓመት ሲያደርግ የነበራቸውን ነገሮች ነግሮ ማህበረሰቡ ዜጎች ኢዜማን በዚች ደቂቃ ተረድተው ይመርጡታል የሚል ተላላ አስተሳሰብ የለንም። ላለፈው 5 ዓመት ምርጫው ከመምጣቱም በፊት ምን ስንሰራ እንደከረምን የምታውቁት ነው። ኢዜማ ከአደረጃጀቱ ጀምሮ የኢትዮጵያን የፖለቲካ ባህል ለመለወጥ ላይታች ሲለፋ እንደከረመ የምታውቁት ነው። አደረጃጀታችን የመንግስት የድርጅት ክንፍ ብለን በድርጅት ውስጣዊ ዲሞክራሲን ማንም ፓርቲ ባላረገው መንገድ በድፍረት መናገር የምንችለው በብቸኝነት የምርጫ ክርክሮችን በውስጥ ዲሞክራሲ አመራሮችን ለመምረጥ አባላት በውስጥ ክርክር አድርገው አመራሮችን የቀየርንበት ሂደት ሁላችሁም የምታስታውሱት ነው። እያንዳንዱን ስራዎች ስንደግፍ ደግፈን የሀገር ጥቅም ነው ብሔራዊ ጥቅም ነው ብለን ስናምን አይናችንን ሳናሽ ስህተት ነው መስተካከል አለበት ስንል በድፍረት ስንናገር እንደከረም ምስክር ናችሁ። በተለይ ዛሬ በተነሳው የፖለቲካና ዲሞክራሲያዊ ስርዓት ግንባታ ዘርፍ መንግስት ያለበትን ድክመት፣ ገዢው ፓርቲም ያለበትን ክፍተት ለረጅም ጊዜ ስናሳይ እንደቆየን የምታውቁት ነው። ይሄ ሊታረም የሚገባ ዘርፍ ነው ብለን እናስባለን። ለዲሞክራሲ ስርዓት ግንባታ በተለይ መንግስትና ፓርቲን ባልተለየበት ሁኔታ ዲሞክራሲያዊ ስርዓት ያብባል ብሎ ማሰብ ሞኝነት ነው። ነፃ ገለልተኛ ተቋማት ሳንገነባ ፖለቲካና ዲሞክራሲያዊ ስርዓት ይከበራል ብሎ ማሰብ መሳሳት ነው። አሁን ባለው ተጨባጭ ሁኔታ ነፃና ገለልተኛ ተቋማት ሳናዳብር የሚዲያዎች እኩል እድል ሳይመቻች እንዳልነው ደግሞ በተለይ ፓርቲና መንግስት ሳይለያዩ
ፖለቲካና ዲሞክራሲያዊ ስርዓትን አንድ እርምጃ ወደፊት ገፋለሁ ብሎ ማሰብ ፍጹም የተሳሳተ ነው ብለን እናስባለን። ስለ ሀገር ብለን ኃላፊነት በወሰድንባቸውና በአንድ ፓርቲ ብቻ የማይፈቱ ውስብስብ ችግር አለበት ብለን አምነን የተሸከምነውን ኃላፊነት ሁል ጊዜም የገዢው ፓርቲ መልካም ስራ ተደርጎ መታሰቡ ልክ ነው ብለን አናስብም። ኢዜማ ኃላፊነቱን ለመውሰድ ፍጹም ወደ ኋላ ሳይል በሀገር ጉዳይ በብሔራዊ ጥቅም ጉዳይ ከፊት ተሰልፌ ለሀገር ማገልገልን እንደ ክብር አያዋለሁ ብሎ ኃላፊነት በወሰደባቸው ቦታዎች ሁሉ ተሸላሚና ተመስጋኝ መሆኑን የምታውቁት ሀቅ ነው። ይሄ ሀቅ በትክክል ሳይተረጎም ሲቀር ይህን መሰል ኃላፊነቶች ወደፊትም ለሚወስዱ ለመውሰድ ለተዘጋጁ በጋራ በሀገር ጉዳይ መስራትን በክብር ለሚያዩ ሌሎች ፓርቲዎችም ድጋፍና መልካም መንገድ ይመራል ብለን አናስብም። የፖለቲካ ባህላችን ጽንፍ የወጣ መሆኑን ሁላችሁም የምታውቁት ነው። ከዚህ ፖለቲካ ባህል እንውጣ ብለን ኢዜማ ኃላፊነቱን ወስዶ ከፊት በመሆን ከባዱን መንገድ እየሄደ እንደሆነ እናንተ የምታውቁት ነው። የኢትዮጵያ ፖለቲካ መሰረታዊ ችግር የርዕዮተ ዓለም፣ የአስተሳሰብ፣ የፖሊሲ፣ የፕሮግራም ነው ብለን አናስብም። በተለይ ሁለት ጽንፍ ላይ በወደቁ የብሔር ወይም የማንነት ፖለቲካና የዜግነት ወይም ሁሉንም ዜጎች በእኩል ደረጃ የሚያይ ፖለቲካ ስርዓት ያለመኖር መሰረታዊ ስንክሳር አለብን ብለን እናምናለን። በብሔር ላይ በማንነት ላይ በተመሰረተ ፖለቲካውም ትክክል ዲሞክራሲያዊ ስርዓት ግንባታውም እውን ይሆናል የሚል አረዳድ የለንም። በመሰረቱ ፖለቲካችን ያለበት መሰረታዊ ችግር በማንነት ላይ የተመሰረተ ፖለቲካ ሆኖ ኢኮኖሚውን፣ ፖለቲካውን፣ ማህበራዊ ጉዳዩን እያመሰው እንዳለ ሰላማችንን እያሳጣን እንዳለ ሌሎች መጻሕፍትና የምሁራንን ስራዎች ማጣቀስ የሚገባ አይመስለኝም። ላለፈው 5 ዓመት ያየናቸው መከራዎች፣ ያጣነው ሰላም፣ ዜጎች ያዩት መከራ፣ እንግልት፣ ስቃይ የብሔር ፖለቲካ ማንነት ላይ የተመሰረተ ፖለቲካ ምን እንደሚያስከፍለን በአደባባይ የታየ ሀቅ ነው። ምንም ተጨማሪ የምንጠቅሰው የለም። ዜጎች፣ ውድ ኢትዮጵያውያን ኑሯችሁን ታውቁታላችሁ። ምን ያህል ሰላም እንደጠማችሁ ታውቁታላችሁ። የዚህ ሰላም ማጣት ምንጩ ስሩ ማንነት ላይ የተመሰረተ ልዩነት ላይ የቆመ ፖለቲካ ነው ብለን በጽኑ እናምናለን። የዜግነት ፖለቲካ ይሁን ስንል የዜግነት ፖለቲካ ዜጎችን በእኩልነት ላይ በማቆም ሁሉም ዜጋ አንደኛ ሁለተኛ ዜጋ ሳይባል በሀገሩ ላይ የባለቤትነት ስሜት ተሰምቶት በእለት ተእለት ኑሮ ከየትኛውም ቦታ ወደ የትኛውም ቦታ እየተንቀሳቀሰ በሰላም መኖር የሚያስችለው የፖለቲካ ስርዓት ስለሆነ ይጠቅማል ብለን እናምናለን። እንዲሁም ለዲሞክራሲያዊ ስርዓት ግንባታ መሰረት ነው ብለን እናምናለን። ኢዜማ 6ኛው ሀገራዊ ምርጫን በተመለከተ በግልጽ ያያቸውን ግድፈቶች አስቀምጦ ሊታረሙ ይገባል፣ ሊስተካከሉ ይገባል ብሎ አሳይቷል። ጭፍን አስተያየት ሰጥቶ አያውቅም። በጭፍን ሀሳብ አይመራም። ምክንያታዊ ነው፣ ሚዛናዊ ነው። ምልክታችን ሚዛን ነው ስንል ሚዛናዊ አስተሳሰባችንን በአግባቡ ይገልጻል ብለን ስለምናምን ነው። ልንተች አንገባም የሚል አስተሳሰብ ሀገርን ከሚመራ ድርጅት የሚጠበቅ ነው ብለን አናስብም። ድክመቶች አሉ፣ ስህተቶች አሉ። ለማረም ዝግጁ ነን ሲባል የሚታዩ ስህተቶችን ወስዶ ለማረም መዘጋጀት ያስፈልጋል። ኢዜማ በዚህ ልክ ክፍተቶችን ያሳያል፣ ድክመቶችን ሲያሳይ ነበር። መግለጫዎቻችን ላለፈው 5 ዓመት የሚያሳዩት ምን ያህል ከዲሞክራሲያዊ ስርዓት ግንባታ ጋር ያሉ ስብራቶችን እንዴት መጠገን እንዳለብን ሲያሳይ ነው የከረም ነው። ኢዜማ ፖለቲካ በልኩ መሰራት አለበት ብሎ ያስባል። ሁሉንም የሚያጠለሽ ሁሉንም የሚያሞግስ ፓርቲ አይደለም። ስህተቶችን የሚነቅፋቸውን ለይቶ የሚያሳያቸውን ድክመቶች ከነ መፍትሄው የሚያቀርብ ጠንካራ ፓርቲ ነው። በአጭሩ ስለ ፖለቲካና ዲሞክራሲያዊ ስርዓት ስናወራ 3 መሰረታዊ ጉዳዮች ላይ የኢዜማ መሰረታዊያን ናቸው ብለን የምንላቸውን ማንሳት እፈልጋለሁ። አንደኛ የዜግነት ፖለቲካ እኩል ስለሚያደርገን ስለሚያስተዳድረን፣ ሁለተኛ ማህበራዊ ፍትህ፣ ሶስተኛ ዲሞክራሲያዊ ፌዴራሊዝም ነው ብለን እናስባለን። ዲሞክራሲያዊ ፌዴራሊዝም አሁን ያለው ፌዴራሊዝም ዲሞክራሲ ካልተጨመረበት በፍጹም የሚታሰበውን ውጤት ያመጣል ብለን አናስብም። ስለዚህ ኢዜማ ዲሞክራቲክ ፌዴራላዊ ዲሞክራሲዝም መከተል አለብን ብሎ ያስባል። የትኛውም ብሔር የትኛውም ማንነት ጥላቻ የተለየ ፍቅርም የለውም። ፖለቲካ ግን በመሰረቱ በልዩነት ላይ እስከተመሰረተ ድረስ ለሀገር አደጋ፣ ለዜጎች ሰቆቃና መከራ ሰላም የሚያሳጣ ከመሆኑ አንጻር ቀጥተኛ ያልተወሳሰበ ግልጽ አቋሙን ለረጅም ጊዜ ሲያሳይ ነበር እንጂ ሁለት ቦታ ላይ የቆመ የማይታይ ፓርቲ ነው። ሚዛናዊነታችንን አጠናክረን እንቀጥላለን። አመሰግናለሁ። እናመሰግናለን። በቀጣይ ትብብር ሀሳቡን ያቀርባል። ውድ ኢትዮጵያውያን እንኳን ለ2018 ለ7ኛው ዙር ሀገራዊ ምርጫ አደረሳችሁ እያልኩ በመጀመሪያ ሀሳብ የሚመጣው ትብብር ለኢትዮጵያ እንዴት ተመሰረተ ከሚለው ታሪካዊ ዳራ ትንሽ ማለት ፈልጋለሁ።
ትብብር ለኢትዮጵያ ላለፉት 5 ዓመታት የተለያዩ 5 ፓርቲዎች በትብብር በኢትዮጵያ አንድነት በሉዓላዊነቷ ላይ በዜጎች በሰላም ወጥቶ በሰላም መግባት ላይ በሀገር ሉዓላዊነት ላይ ያተኮረ የጋራ መግለጫ የጋራ አቋም እየያዘ እርስ በርስም እንዲሁ በጥንካሬ አንዱ ካንዱ እየተማረ የቀጠለበት ጊዜ አለ። ይህ ትብብር ወደ ትብብር ለኢትዮጵያ አንድነት ቅንጅት በዘንድሮ ዓመት ደግሞ አድጓል። ትብብር ለኢትዮጵያ አንድነት ለኢትዮጵያን የወለደው ደግሞ አሁን ሀገራችን ያለችበት የሉዓላዊነት ጥያቄ የዜጎች በሰላም ወጥቶ በሰላም መግባት እንዲሁም የሰላም ጉዳይ እነኚህ ሁሉ ሀገር ወዲት ልትሄድ ትችላለች በሚል በአሳቢ ፖለቲካኖቻችን ይህ ትብብር ሊወለድ ችሏል። ስለዚህ ውድ ኢትዮጵያውያን ትብብር ለኢትዮጵያ አንድነት የተለያዩ ፓርቲዎች ጥምር ውጤት በመሆኑ የተለያየ የፖለቲካ ፍልስፍና መነሻም ያላቸው ናቸው። ስለዚህ በዋናነት የሊበራሊዝም ፖለቲካዊ ፍልስፍናና የሶሻሊዝም ፖለቲካዊ ፍልስፍናን የተያያዘ ስለሆነ የሶሻል ዲሞክራሲ ወይም ደግሞ የሶሻል ሊበራሊዝምን ፍልስፍና ይከተላል። በመንግስታዊ ስርዓታችን ደግሞ ኢትዮጵያ በየትኛው መንገድ ልትከተል ትችላለች፣ የትኛውን የመንግስት ስርዓት ልትከተል ትችላለች የሚለው እኛ ይሄ ትብብር የሚከተለው መልክዓ ምድራዊ ፌዴራሊዝም ነው። መልክዓ ምድራዊ ፌዴራሊዝም ሆኖ ለኢትዮጵያ የሚያስፈልጋት በመጀመሪያ ፌዴራሊዝም ነው። ከፌዴራሊዝም አይነቶች ውስጥ ደግሞ የጎሳ ፌዴራሊዝም ሳይሆን መልክዓ ምድራዊ ፌዴራሊዝም ነው። ይህ መልክዓ ምድራዊ ፌዴራሊዝም ምንን ያመጣል? ዜጎች በአካባቢያቸው ባላቸው የስነ ልቦና ትስስር፣ የባህል፣ የኢኮኖሚ በጋራ የመልማትና የማደግ ጸጋቸውን ጭምር ታሳቢ ያደረገ መልክዓ ምድራዊ ፌዴራሊዝምን ይከተላል ማለት ነው። እያንዳንዱ ዜጋ ባለው አካባቢ በሰጠው ተፈጥሮ እድል ሲያለማ ህብረ ብሔራዊና አንድነቱን ጠብቆ በዚህ አካባቢ ሲለማ ምን ይሆናል? እድገት ይመጣል። ለምሳሌ እንደ ኢትዮጵያ ተጨባጭ ሁኔታ በ5 አካባቢ እንከፍላቸዋለን እኛ ይሄን መልክዓ ምድራዊ መካከለኛው ኢትዮጵያ ሰሜናዊ፣ ምስራቃዊ፣ ምዕራባዊና ደቡባዊ ብለን እንከፍላቸዋለን። እነኚህ የየራሳቸው ጸጋ አላቸው። በማዕድን፣ በግብርናው፣ በውሃ ተፋሰስ። ስለዚህ እነኚህ አካባቢዎች በራሳቸው በአካባቢ ሲደራጁና መልክዓ ምድራዊ አደረጃጀትን ሲጠቀም ኢኮኖሚው ይለማል፣ ሀገር ትበለጽጋለች ብለን እናምናለን። ስለዚህ ውድ ኢትዮጵያውያን አሁን ካለችበት የሰላም የችግር በተለይ ሰው በማንነቱ በሃይማኖትና በብሔሩ እየተሳቀቀ አንደኛው ብሔር ወደ ሌላው ብሔር ወይም ደግሞ ከአንድ አካባቢ ወደ ሌላ አካባቢ መሄድ በማይችልበት የሰላም እጦት ላይ ነው ያለ ነው። ስለዚህ ኢትዮጵያውያኖች ቆም ብለን አስበን ትብብር ለኢትዮጵያን መርጠን ምልክታችንም አውራጣት ነው። አውራጣት የአሸናፊነት ምልክት ነው። ስለዚህ ከችግር የምንወጣበትን የትብብር ለኢትዮጵያ አንድነትን እንድትመርጡ እያሳሰብኩ እድሉን ለጓደኛ ይሰጣል። ውድ ኢትዮጵያውያን እንግዲህ ሀገራችን የገባችበት ቀውስ እጅግ በጣም አሳዛኝ ነው። ይሄ 7 ዓመታት የመከራ የስቃይ ዓመታት ናቸው ብለን እናምናለን። ለመላው ኢትዮጵያውያን አንድ መንግስት ነው የሚያስብለው 2 ነገሮችን ሲያሟላ ነው። የመጀመሪያው የህግ የበላይነት የምንለው በሀገሪቱ ውስጥ ሰላምና ጸጥታ እንዲሰፍን ሲያደርግ ነው። በዚህ ሀገር ውስጥ ሰላም ጸጥታ ከጠፋ አመታቶች እየነጎዱ ነው። በሁሉም አካባቢ ሰላም የሚባል ነገር ርቋል። ህዝቡም እየናፈቀ ያለው ሰላም ነው። የኢትዮጵያ ሰላም ማጣት ዋና መንስኤ የብልጽግና ፓርቲ ነው ብለን እናምናለን። ስለዚህ እቺ ሀገር ሰላም እንድትሆን ካስፈለገ ከጠባብ ብሔረተኝነት ነፃ መውጣት ያስፈልጋል። እንደነዚህ አይነት ሁኔታዎች የሚቆሙበትን ብቸኛው መንገድ ይህንን ጠንካራ ቅንጅት መምረጥ ሲቻል ነው ብለን እናምናለን። እነዚህ ኃይሎች ጠንካራ የተባሉ ኢህአፓና መኢአድ ሌሎችም ፓርቲዎች የተሰባሰቡት ሀገር ለማዳን ነው። ሀገሪቱ በዚህ ሁኔታ ከቀጠለች እጅግ ወደ ከፋ ቀውስ ውስጥ መግባቷ የማይቀር ነው ብለን እናምናለን። በነገራችን ላይ የምመኘው ወይም ለብልጽግና ፓርቲ መንግስት የምመክረው አስቻይ ሁኔታ ፈጥሮ
የታሰሩ ፖለቲከኞችን ጋዜጠኞችን በየእስር ቤት እየተሰቃዩ ያሉ ኃይሎችን ፈቶ ጦርነት ለማቆም እርምጃ ወስዶ ሰላምና ጸጥታ እንዲሰፍን አድርጎ እውነተኛ ምርጫ እንዲያደርግ እመኛለሁ። አይ አልሰማም ካለ ደግሞ 100% አሸነፍኩ ብሎ እንዲያውጅ ነው። ስለዚህ ውድ ኢትዮጵያውያን ሀገር የማዳን ያንቺ የእርሶ በቤት ውስጥ የተቀመጥክ ምሁር ነኝ ባይ ፈርተህ ቤት ውስጥ የተደበክ ሁሉም ሰው ይመለከተዋል። ቤት ውስጥ ብትቀመጥም ችግሩ ቤትህ ድረስ እየመጣ አንኳኩቶ እየመጣ ስለሆነ ሀገርህን ለማዳን ቆርጠህ መነሳት ይኖርብሃል። እቺ ሀገር የሁሉም ህዝብ ሀገር ናት። ስለዚህ እውነተኛ ሰላማዊ የፖለቲካ ስርዓት እንዲያብብ ማድረግ ካልቻል ሀገሪቱ የጦርነት ሜዳ መሆኗ የማይቀር ነው። ውድ ኢትዮጵያዊ ስልጣን ባለቤት አንተነ ብለን እናምናለን። የኢትዮጵያ ህዝብ ራሱ የስልጣን ባለቤት ነው ብለን እናምናለን። ራሱ መመረጥ የራሱ ስልጣን ነው። ይሄንን ደግሞ እኛ መንግስት ብንሆን እናረጋግጥለታለን። በነጻነት ዜጎች ወጥተው እንዲቀሰቅሱ መብቶቻቸውን እንዲያስከብሩ